ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 2 2017 ዓ.ም ዕለታዊ ዘገባዎችን ይዤ መጥቻለሁ። ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎችን ሰማላችሁ። በኮሪደሩ ቀጠና እየተደረገ ያለው ውጊያ አምስተኛ ቀኑን ይዞ ቀጥሏል። ከጃዊ ፓዊ፣ ቋራና በሱዳን የኢትዮጵያ ቦርደር ቀጠና እየተደረገ ያለው የመካናይዝድ እና የእግረኛ ሰራዊት ውጊያ አምስተኛ ቀኑን ይዟል። ከዚህ ጋር በተያያዘ ዝርዝር መረጃዎች አሉኝ። እንደዚሁም ደግሞ ወደ ጉናና አካባቢው ትናንትና የነበረውን ውጊያ ተከትሎ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። እሱን በተመለከተ በተለያዩ አካባቢ ያሉ የግንባር መረጃዎችን የማደርሳችሁ ይሆናል። እነዚህ መረጃዎች እየተከታተላችሁ አብራችሁን ስትቆዩ ወደ ባህር ዳር የሚወስደን አለ። የብልጽግና ባለስልጣናት ስብሰባ አድርገው ነበር። ማህበራዊ ሚዲያን በተመለከተ ያቀረቧቸው የመፍትሄ ሀሳቦች በተባለ የደረሱን መረጃዎች እነሱን አቀርባለሁ። እንደዚሁም የምክክር ኮሚሽኑ በተለይ ለአማራ አንድነት አደጋ ይዞ እየመጣ ነው የሚል እንደዚሁ ጥቆማና መረጃም ደርሶኛል። እሱንም ወደ እናንተ የማደርስ ይሆናል። እነዚህ መረጃዎች እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። በርካታ የሰራዊት አባላት ከስምሪት ቀጠናቸው ወጥተው ወደ ፋኖ ተቀላቅለዋል። ሌሎችም ወደ ቤተሰቦቻቸው እንደዚሁ ጠፍተዋል የሚለው መረጃ በተመለከተ የአራት ቀናትን በተለያዩ አካባቢዎች ያለ አሃዛዊ መረጃዎችን ይዣለሁ። የተከታተላችሁ አብራችሁ እንድትቆዩ እንግዲህ በመረጃዎቹ ወደ ምዕራብ ወሎ መንጃር በተለያዩ አካባቢዎች የሚወስዱን መረጃዎች አሉ። አብራችሁን ቆዩ። በድጋሚ ወደ መረጃዎቹ ከመሄድ በፊት ከደረሱኝ አስተያየቶች መካከል አንድ አድማጭ ተመልካች ያደረሰኝን አስተያየት ላስቀድም እና ወደ መረጃዎቹ እመጣለሁ። ይህም መሰረታዊ ሀሳብ ነው። እንግዲህ ከመልእክቶቻችሁ መካከል አንድ አድማጭ ተመልካች በኢሜይል ከላኩልኝ ግንቦት 1992 ዓ.ም አቶ መልኬ መንግስቱ የተባሉ ሰው ማስታወሻ ላይ የተገኘውን መረጃ ነው ያጋሩኝ። በእጅጉ ነው የማመሰግነው። ማስታወሻ ላይ የተገኘው መረጃ የአማራን ከወልቃይት ጠገዴ፣ ጠለምት፣ ሁመራ እንዴት ህወሓት እያጸዳው እንደነበርና በወቅቱ ህወሓቶች ያቀረቡትን ሪፖርት በተመለከተ ይህ በስም የተገለጹት ሰው ማስታወሻ ላይ የተገኘውንና ሰውየው የአባቴ ጓደኛ ናቸው በሚል ነው ይህንን መረጃ ያደረሰኝ። በእጅጉን የማመሰግነው። ግንቦት 19 ቀን 1992 ዓ.ም እንግዲህ አቶ መልኬ መንግስቱ የተባሉ ሰው ማስታወሻቸው ላይ እንዳሰፈሩት በወልቃይት ጠገዴ፣ ጠለምት ላይ እንዴት ማጽዳት እንደፈጸሙ ህወሓቶቹ እና ይህን በስኬት ሪፖርት እንዴት እንዳደረጉ ነው የሚገልጹት። ከነዚህ በተጨማሪ እንግዲህ ወልቃይት ጠገዴ፣ ጠለምት ላይ አንድ ሴት የወር አበባ ጊዜዋ እየተሰላ የወያኔ ወታደሮች ጋር ግንኙነት እንድታደርግ ይደረግ ነበር የተባለውንም በማስታወሻው ላይ ይዟል። ባለትዳርም ሆነች አባወራ ሚስት፣ ዋናው ጉዳይ ሴትዮዋ የወር አበባ ጊዜ ተሰልቶ ከህወሓት ታጣቂዎች ጋር ግንኙነት እንድታደርግ ይደረግ ነበረ በወቅቱ ወይም ደግሞ ከህወሓት ሰዎች ጋር። ይሄ ጉዳይ በግብረ ኃይል ይመራ እንደነበረም እንግዲህ ማስታወሻው ላይ ለማየት ተችሏል። ሌላው ሴቶች ትግረኛ ቋንቋ በፍጥነት እንዲማሩ በግዴታ ጭምር ትግረኛ ቋንቋ እንዴት ያስተምሯቸው እንደነበረም እንደዚሁ ማስታወሻው ላይ ያየውን ልኮልኛል። በወቅቱ የአማራ ተወላጅ የሆነ የጉልበት ሰራተኛው ሁመራ ከተማ ገብቶ እንዳያድር ተጥሎ የነበረውን ክልከላ በተመለከተ እንደዚሁ አቶ መልኬ መንግስቱ ይህንን ገልጸዋል። በወቅቱ በርካታ ሰው ታስሮ ወንዱ ሁሉ አልቋል የሚል ሪፖርት የህወሓት ሰዎች ለአለቆቻቸው ሲያቀርቡ መስማታቸውን ይህ ሰው እንግዲህ ማስታወሻቸው ላይ አስቀምጠዋል። በእጅጉን የማመሰግነው። ነገራችን ላይ እንግዲህ የእናንተ መልእክቶች በዚህም በኩል እንግዲህ የምታውቋቸው ወደ ሚዲያ የሚመጡ አሁን በህወሓት ላይ የተፈጸመው ግፍና በህወሓት በወልቃይት ህዝብ ላይ የተፈጸመው ግፍና ሰቆቃ ከዚህ በላይ ብዙ ተገልጿል። እንግዲህ ይህንም የእናንተ ምልከታ ነው። በእጅጉ ነው የማመሰግነው። እንግዲህ የወልቃይት ህዝብ ያልተፈጸመበት ግፍና ሰቆቃ የለም። የወልቃይት ህዝብ ግፍና ሰቆቃውን በደንብ ያውቀዋል። ዛሬ እንግዲህ ሁለት ጉምቱ ፖለቲከኞች የነበሩ እንዲሁም የቅርብ ሰዎች የድርጅት አጋር የነበሩ ሰዎች አሁን በተለያየ ሁኔታ ውስጥ የሚገኙት ፕሮፌሰር ብርሃኑ ነጋና አቶ አንዳርጋቸው ጽጌ ያሉበት ሁኔታ አሁን ይታወቃል። ፖለቲካዊ ወቅታዊ አቋማቸው አቶ አንዳርጋቸው ጽጌ በፕሮፌሰር ብርሃኑ ነጋ ላይ ረዘም ያለ የእንግሊዝኛ ጽሑፍ ጽፈው ዛሬ ዕለት አሰራጅተዋል። ከጽሁፉ በኋላ እኔም በስልክ አግኝቼ ይህ ጽሁፍ ምንድነው አንድምታው የሚል ጉዳይም ጠይቄያቸው ነበር። በጽሁፉ ላይ እንግዲህ ፕሮፌሰር ብርሃኑ ነጋን አቶ አንዳርጋቸው አማራው የሚያምናቸው ለአማራው ግን የማይታመኑ ሰው በሚል ነው የገለጿቸው። አንዳርጋቸው ጽጌ ብርሃኑ ነጋ 2001 ዓ.ም በዱባይ ጀነራል አሳምነው ያረጋል ኢማም ኮሎኔል ደምሰውና ሌሎች ሰዎች ጋር በነበረው አጠቃላይ በህወሓት ይፈጸም የነበረውን ዘር ተኮር አጠቃላይ የሰራዊቱም የሀገሪቱን መዋቅር በተመለከተ ያቀረቡላቸው ሪፖርት የሰጧቸው ሰነድ
እንደ አማራ ተቆርቋሪ አምነዋቸው ነበረ። ብርሃኑ ነጋ ግን አማራ ህዝብ እንደሚያምናቸው ታማኝ ሆነው አልተገኙም ነው የሚሉት። ይህን በቃል ካስረዱኝ ህወሓትን ለመገልበጥ ምን የመሰለ ሰነድ ሲያቀርቡላቸው ከላይ የተጠቀሱ ሰዎች አማራው እንዴት እንደሚያምናቸው ሳስብ ብርሃኑ ነጋ ለአማራው ታማኝ ሆነው አለመገኘታቸው በእጅጉ ያመኛል ነው ያሉት አቶ አንዳርጋቸው። የብርሃኑ ጉራጌነት ማንም አማራ ተጠራጥሮት አያውቅም። ጉራጌ ነው ብሎም ከሚስጥር ደብቆት አያውቅም። እሱ ግን በዚህ ልክ አልተገኘም። ፕሮፌሰር ብርሃኑ ነጋ በህፃንነቴ ትምህርት ቤት እንግዲህ ጭሎ እያሉ ሰዎች ይቀልዱብኝ ነበር የሚል ቁጭት እንዳለውም እንግዲህ ይሰማል። ፕሮፌሰር ብርሃኑ ነጋ የታመመ ብሔርተኝነት ተሸካሚ ሆኗል ነው የሚሉት አቶ አንዳርጋቸው። እንግዲህ ከዚህ ባለፈ ፕሮፌሰር ብርሃኑ ነጋን በተመለከተ በ97 ምርጫም አንዳንድ ሰዎች የሚያወጧቸው መረጃዎች ነበሩ። የሰሜን ፖለቲካን የኃይል ሚዛን ወደ ማዕከል ማምጣት አለብን። በተናጠልም እንግዲህ አንድ የቀድሞ ፖለቲከኛ ወዳጅ ለኔም እንደነገሩኝ ብርሃኑ ነጋ የሰሜንን ኃይል መጠቀም ደግፍም እሱ ነው፣ አንተ ትፈልጋለህ፣ ግን በተግባር ግን ከኦሮሞ ፖለቲካ ጋር አብረህ ትሰራለህ ተብሎ ያኔም እንግዲህ በግንቦት ሰባት ከኦነግ ጋር አንድ ላይ እንሰራለን ብለው የኦነግን ሰንደቅ ዓላማ ኢትዮጵያን ሰንደቅ ዓላማ አስቀምጠው፣ የኦነግ በእርግጥ መለያ ነው፣ ሰንደቅ ዓላማ ሊባል አይችልም። ይሰሩበት በነበረው ጊዜ ብርሃኑ ተጠይቆ የኔ ማህበረሰብ እኮ በሰሜን ኢትዮጵያ በየትኛውም ከተማ አይኖርም፣ ስለዚህ የኔ ማህበረሰብ የሚኖርባቸው ከተሞች ካሉ ፖለቲከኞች ጋር አብሬ እሰራለሁ የሚል በቀልድ መሰል እውነተኛና ቁም ነገር ጉዳይ ተናግሯል። ለዛ ነው አሁን ከኦህዴድ ፖለቲካ ጋር ሂዶ የተለጠፈው የሚልም እንደዚሁ ሰምቻለሁ። ለማንኛውም አንዳርጋቸው ጽጌ በጽሁፉ ላይ ብርሃኑ ነጋ ለአማራ ያላቸውን ስር የሰደደ ጥላቻና የአማራውን አመኔታ ሙሉ በሙሉ ገደል የለቀቁበትን ሁኔታ በተመለከተ የሚከተለውን ጽሁፍ ጽፏል። የ2013 በህወሓት ወረራ ወቅት አማራው እና አፋሩ ራሱን እንዲጠብቅ እንዲከላከል ብዬ ንድፈ ሐሳብ እቅድ አቀረብኩ ይላሉ አቶ አንዳርጋቸው። ይህንን ሳቀርብ ግን በወቅቱ ብርሃኑ ነጋ በኢዜማ በኩል ውድቅ አደረገው። ዋና ዓላማው ይሄ የአማራን ብሔርተኝነት የሚያጠናክርና አማራን ብሔርተኝነት የሚጠቅም ነው በሚል ውድቅ አደረገው ብሏል። በዛም በእጅጉ ማዘናቸውን አቶ አንዳርጋቸው ይገልጻሉ። አማራው ትጥቅ ይፍታ ሲባልም ብርሃኑ ከአብይ ጎን ቆሞ በአማራው ህዝብ ላይ መጠነ ሰፊ ግፍና ሰቆቃ ጭፍጨፋ ሲፈጸም ቀይ ሽብርን የመሰለ አሰቃቂ ሁኔታ እየተፈጸመ የሰብአዊ መብት ተከራካሪ ነኝ ብሎ ብዙ ዓመት ሲጮህ የነበረው ብርሃኑ ነጋ አሁን ዝም ብሎ ነው የተመለከተው ይላሉ አቶ አንዳርጋቸው። በወለጋ በሚሊዮን የሚቆጠሩ ህፃናት ሲታረዱ ብርሃኑ ነጋ የኦህዴድን የቋንቋ ፖሊሲና የሰንደቅ ዓላማ ጉዳይ በአዲስ አበባ ፕሮጀክት ለማስፈጸም ከኦህዴድ ጋር ተጠግቶ ይገኛል። የብሔር ስብጥር ፕሮጀክትን እየፈጸመ ነው የሚገኘው። ብርሃኑ ይህንን የሚያደርገው አማራው ከየትኛው መደብ እና ኃላፊነት በሚያባርርና አማራውን ከጥቅም ውጭ በሚያደርጉ እንቅስቃሴዎች ነው የሚገኘው። ይህንንም ውጤቱን ጠንቅቆ ያውቃል የሚል ከፍተኛ ትችት አቅርበዋል። ብርሃኑ ነጋ የኢትዮጵያ አንድነት ሀሳባዊ አራማጅ ቢመስልም ስለ አማራ ያለው የተዛባ አመለካከት ከአብይ አህመድ ተለጥፎ የአማራው ስቃይ እንዲራዘም ድብቅ ፍላጎቱን እያስፈጸመበት ነው ብለዋል። በትዊተር ባሰራጩት ጽሁፍ ነው ይህንን ያሉት። እንግዲህ በዚህ ጽሁፍ ላይ ለእኔም አስተያየት ሰጥተውኝ አስተያየቴን ማካተቻ አቅርቤያለሁ። እንግዲህ ሁለቱ ከግንቦት ሰባት ከቅንጅትም ጀምሮ የጋራ ትግል ያደርጉ የነበሩ አሁን ግን ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስተር ሹመቱን ወስደው የአብይ አህመድ አማካሪ ሆነው ነው እየሰሩ የሚገኙት። አንዳርጋቸው ጽጌ ደግሞ እንግዲህ በለውጡ ዘመን ከአብይ ጎን ከነበሩ ሰዎች መካከል የነበሩ ቢሆንም ሁኔታው አላማረኝም በሚል በተለይ እንግዲህ በለውጡ በኋላ ያሉት ሁኔታዎችን ገምግሜ አሁን ከዚህ ህዝብን ከሚጨቁን ህዝብን ከሚገድል ስርዓት ራሴን አግልያለሁ፣ ተመክሮ የማይሰማ ሰው መምከር ውሃ ላይ ድንጋይ ማፍሰስ ነው በሚል አሁን እንግዲህ ያለውን የነጻነት ትግል እየደገፉ ነው የሚገኙት። ወደ ሌሎች መረጃዎች ሲሄድ ወደ ባህር ዳር የሚወስደን መረጃ ነው የሚያስከትለው። በባህር ዳር የአማራ ብልጽግና ስብሰባ ላይ ማህበራዊ ሚዲያውን በተመለከተ የተነሱ ጉዳዮችን በተመለከተ የመረጃ ምንጮቹ ይህንን አድርሰውኛል። እኔም ወደ እናንተ አደርሳለሁ። ብአዴን ብልጽግና ባለስልጣናት ማህበራዊ ሚዲያን እና ተጽዕኖ ፈጣሪ ግለሰቦች ክልሉን እያፈረሱት ነው፣ የአመራሩን ውስጣዊ አንድነት እያናጉት ነው የሚል ግምገማ እንዳቀረቡ ለማወቅ ተችሏል። ጦርነቱን እያባባሱት ነው፣ ሙሉ በሙሉ የሚዲያ ሰራዊት ብልጫ ተወስዶብናል፣ በሁሉም ማህበራዊ ሚዲያ አይነቶች ተበልጠናል የሚል ግምገማ እንዳነሱ ለማወቅ ተችሏል። ምን ይሻለናል የሚል አጀንዳ ቀርቦ ውይይት ተደርጎበታል ነው የተባለው። በዚህ ላይ እንግዲህ በቀረበው ውይይት ላይ የመፍትሄ ሀሳቦች ብለው 3 አቅጣጫዎችን አስቀምጠዋል። በዋናነት 2 አቅጣጫዎች ተደርገው ሊወሰዱ ይችላሉ የሚሉት የመረጃ ምንጮቹ፣
አንደኛ ማህበራዊ ሚዲያውን የሚመራ የሚያስተባብር አጀንዳ ይዞ የሚመራ ተቋም ማቋቋም፣ በክልል ደረጃ በምክትል ቢሮ ኃላፊ የሚመራ ማህበራዊ ሚዲያውን የሚያስተባብር ተቋምና የሰው ኃይል መመደብ አለብን የሚል አቅጣጫ አስቀምጠዋል ነው የተባለው። ይህም ተቋም እንግዲህ እስከ ቀበሌ ድረስ የሚደርስ የህዝብ ግንኙነት ስራ አስተላልፎ አስተሳስሮ መምራት የሚችል በተለያዩ ጊዜያት የዲጂታል ሰራዊት ፕሮፓጋንዳ ስልጠና የወሰዱ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ያካተተ ምደባ እንዲደረግና ይህም ተቋም እንዲቋቋም የሚል ነው። እንግዲህ ለ8 ወራት በተለያዩ ቦታዎች ስልጠና የወሰዱ የማህበራዊ ሚዲያ የብልጽግና የሚዲያ ሰራዊት አባላትም በዞን ደረጃና በክልል ደረጃ እንዲመደቡም እንደዚሁ አቅጣጫ ተሰጥቷል ነው የተባለው። ይህንን በማድረግ ማህበራዊ ሚዲያውን እንቋቋመዋለን የሚል አቅጣጫ ነው የያዙት። ሁለተኛው በማህበራዊ ሚዲያ ላይ የሚታወቁ ተጽዕኖ ፈጣሪዎችን በተወለዱበት አካባቢ በሚቀርቧቸው ሰዎች ለማነጋገር መሞከር፣ መደራደርና መስማማት፣ በዚህም እንግዲህ ክልሉን ከማፈራረስ እንዲቆጠቡ ማድረግ ይቻላል የሚል አቅጣጫ ነው የተቀመጠው። ሶስተኛው ክልሉ እንዲፈርስ መረጃ እየሰጡ ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች መረጃ ሚስጥር የሚያባክኑ የሚያወጡ ባለስልጣናት፣ ኃላፊዎች፣ ባለሙያዎች ላይ በኮማንድ ፖስት በኩል የሚታገዝ እርምጃ መውሰድ የሚል አቅጣጫም ተቀምጧል ነው የተባለው። ጦርነቱ ያልቆመው በማህበራዊ ሚዲያ አዝማቾች አማካይነት እየታገዘ ነው። ስለዚህ የክልሉን የአመራር አንድነትና የክልሉን እያፈራረሱት ነው የሚል ግምገማ ነው ያደረጉት። እንግዲህ በዚህ መሰረት እነዚህን ተግባራት በማድረግ የማህበራዊ ሚዲያን ተጽዕኖ መቋቋምና መቆጣጠር እንችላለን የሚል አቅጣጫ ተቀምጧል። እንግዲህ እነዚህ ሰዎች አሁንም የማይገነዘቡት ጉዳይ በደንብ እንዳለ ነው ግልጽ የሚሆነው። ሊደብቁት የማይችሉት በህዝብ ላይ የሚፈጸም ግፍና ሰቆቃ ነው ያለው። ሌላው ዝም ቢል እንኳ ሌላው ሩቅ ያሉ ሰዎች እንኳ ይህንን ዝም አይሉትም። ረሃቡን፣ ጦርነቱን፣ ሰቆቃውን፣ ግፍና በደሉን ሌሎች ሰዎች ዝም ሊሉት አይችሉም። ስለዚህ ግፍና በደሉን ማቆም ያልቻለ ኃይል ግፍና በደሉ ለምን ተነገረብኝ ብሎ ሊያለቅስ ወይም ደግሞ መፍትሄ ሊያስቀምጥ አይችልም። ስለዚህ መሰረታዊ ችግሩ መንግስት መር መዋቅር ላይ እየተፈጸመ ያለው ግፍና ሰቆቃ ነው። የሚገባቸው ከሆነ ችግሩ ያለው እዚህ ላይ ነው። በተደጋጋሚ ተናግሯቸዋል። በአማራ ህዝብ ላይ እየተፈጸመ ያለው አሁን እንግዲህ በእግረኛም በአየርም በተለያየ መንገድ ሰራዊት ያዘመተው ስርዓቱ ነው እየበደለ ያለው። ይህንን ማጋለጥ ከንጹሃን ጎን ሆኖ ድምፅ ማሰማት ይሄ የአማራ ብልጽግና አመራሮችን የፖለቲካ ግምገማ በትክክል እንደማያሳይ ነው የሚያሳየው። ሰዎቹ ህዝባቸው እያለቀው ቤተሰቦቻቸው የሚያውቋቸው ሰዎች በየቀኑ እየተጨፈጨፉ እነሱ ግን ስለ አመራር ውስጣዊ አንድነት መፍረስ ነው። ስለዚህ ድርጊቱ ነው ይህንን እያደረገ ያለው። ድርጊቱን ነው መገምገም ያለባችሁ። አቅሙ ካላችሁ፣ ከሌላችሁ ግን ያው አወዳደቃችሁ ወደፊት አብሮ የሚታይ ይሆናል። ለማንኛውም የመረጃ ምንጮቹን በእጅጉ ነው የማመሰግነው። ሌላው ምክክር ኮሚሽኑን በተመለከተም እንደዚሁ ከባህር ዳር ደረሰ መረጃ አለ። ምክክር ኮሚሽኑ ለአማራው አንድነት አደጋ ይዞ እየመጣ ነው የሚል እንግዲህ ልዩ ምልከታ እንዳላቸውም ተሳታፊዎች ናቸው የገለጹልን። የኦህዴድ ብልጽግና ፕሮጀክት መጠቀሚያ የመሆን እድሉ ሰፊ ነው። እንግዲህ ሰሞኑን በአማራ ክልል እየተደረጉ ያለው የምክክር ኮሚሽን አንደኛው ተጽዕኖ ፈጣሪ ሰዎች ተብሎ በምክር ቤት አዳራሽ፣ ሁለተኛው ደግሞ ከተለያዩ የክልሉ ወረዳ፣ ዞን፣ የገጠር ቀበሌዎች ተመርጠው የመጡ ሰዎች ጋር የቀረቡትን ጥያቄዎች የተመለከቱ አንድ የመረጃ ምንጭ ምክክር ኮሚሽኑ ተሳታፊዎች እርባና ቢስ የሆኑና በወቅታዊ አጀንዳዎች ብቻ እያተኮሩ ነው ጥያቄዎችን የሚያነሱት። ከነዚህ መካከል እስረኛ ይፈታ፣ አዲስ አበባ እንግባ፣ አንከልከል፣ እገታ ይቁም፣ ግድያ ይቁም፣ ሙስና ይቁም፣ ዝርፊያ ይቁም የሚሉ ስርዓቱ የፈጠራቸውን ተራ ጉዳዮች ነው እያነሱ ያሉት። እነዚህ ጥያቄዎች በዋናነት ከየት መነጩ የሚለውንና ስር ነቀል የሆነውን ጉዳይ መመልከት የማይችሉ ሰዎች ናቸው አብዛኞቹ። በኦሮሚያ ክልል የነበረውን የአጀንዳ ምክክር አጀንዳ ተሳታፊዎች በተመለከተ እንደዚሁ ትዝብታቸውን አብረው ጨምረዋል። በኦሮሚያ ክልል ልሂቃኖቹ አጀንዳ አሸክመው ነው እያንዳንዱ ሰው የላኳቸው። ለምሳሌ አዲስ አበባ የኦሮሞ ይሁን፣ ሐረር፣ ድሬዳዋ፣ ወሎ፣ መተከል፣ ሞያሌ የሚለውን ጭምር ለእያንዳንዱ ተሳታፊ እነ ሽመልስ አብዲሳ ጭምር እንግዲህ ህዝብ አቅርቦታል በሚል ይህን አጀንዳ አሸክመው ነው የላኳቸው። በአንጻሩ የብአዴን ብልጽግና ሰዎች ደግሞ እንደዚህ አይነት ጥያቄዎችን የሚያቀርቡ ሰዎች ምክክር ኮሚሽኑን ያበላሹብናል በሚል ከልክለዋል። ለምሳሌ ጎንደር አንድ ኮሌጅ ላይ በዚህ ጥያቄ የሚታወቁ ሰው ተመርጠው ነበረ። ብአዴን ብልጽግና ግን ምክክር ኮሚሽኑ እንዳይሄዱ አስቀርቷቸዋል። ምክንያቱም ምንድነው? አማራ እያለ ጉዳዩን ያበላሽብናል የሚል ነው። እነዚህ እንግዲህ የመለመሏቸው ሰዎች ምን አይነት ጥያቄ ሊያቀርቡ እንደሚችሉ ግልጽ ነው። ይህንን የተመለከቱ እንግዲህ ምልመላው ራሱ በአማራ ክልል በብልጽግና ቀጥተኛና ተዘዋዋሪ መዋቅር የተመለመለ ስለሆነ
በኦሮሚያ ልሂቃንና ከሌሎቹ አቻ የፖለቲካ ፍላጎት ካላቸው ቡድኖች ጋር የሚቀርበው አጀንዳ እዚህ ግባ የሚባል አይደለም። በተለያዩ መድረኮች አማራ አማራ የሚሉ ሰዎች በዚህ ውስጥ እንዳይካተቱ ተደርገው የወጣት ሊግ፣ የሴት ሊግ እንዲሁም ደግሞ የብልጽግና የተለያዩ አደረጃጀቶች ናቸው እየተሳተፉ ያሉት። ስርዓቱ የፈጠራቸውን ችግሮች መልሶ ስርዓቱ መፍትሄ እንዲሰጥ ልመና የሚያቀርቡ እንጂ ስር ነቀል ወይም ደግሞ ችግሩን ራቅ ብለው ሄዶ በማየት በኢትዮጵያ ውስጥ ያለውን የህገ መንግስት እንዲሁም ደግሞ የፌዴራሊዝም አወቃቀር እንኳ ማየት የሚችሉ ሰዎች አይደሉም የሚል አስተያየት ቀርቧል። ከዚህ ውስጥ እንግዲህ የከፋው ነገር ከተሳታፊዎቹ የተነሳው ምክክር ኮሚሽኑ ለአማራው ሌላ የአንድነት ችግር ይዞ እየመጣ ነው የሚለውን መረጃ ሲያካፍሉን ከቀረቡ ጥያቄዎች ብሔረሰቦች የክልልነት አጀንዳ እንዲያነሱ ኦህዴድ ግፊት እያደረገ ነው የሚገኘው። በክልል ውስጥ የሚገኙ በብሔረሰብ ዞን ደረጃ የተዋቀሩ ብሔረሰቦች የክልል አጀንዳ እንዲያነሱና ጥያቄያቸው እሱ እንደሆነ እንዲያቀርቡ ኦህዴድ እየገፋቸው ነው። ከዛም ባለፈ እንግዲህ ወሎ ክልል ይሁን ሸዋ ክልል ይሁን ጎጃም ክልል ይሁን ጎንደር ክልል ይሁን የሚለውን አጀንዳም እንደዚሁ የብልጽግና መዋቅር ውስጥ ያሉ ሰዎች እንዲያነሱት ተደርጓል፣ እየተደረገም ነው። ይሄ ሆን ብሎ ኦህዴድ እንግዲህ ለብዙ ዘመናት የፖለቲካ ስልጣኑ ይዞ ለመቀጠል የሚያደርገው የኃይልን የመበተን ፕሮጀክት አካል መሆኑን ተገንዝበዋል። እንግዲህ የመረጃ ምንጮቹ በዚህ ልክ ነው እየሆነ ያለው። ስለዚህ ምክክር ኮሚሽን ጥያቄዎችን ከመፍታት ይልቅ ሌላ አደጋ ይዞ እየመጣ ነው የሚሉት። እንግዲህ በዚህ በኩል አስተያየትም ለማስቀመጥ አማራ እንግዲህ 4 ክልል ይሁን ብሔረሰቦች ክልል ይሁኑ የሚለው አደገኛ ወቅቱን ያልጠበቀ አጀንዳ በትክክል የኦህዴድ ብልጽግና የኃይል ሚዛን ማስጠበቂያ ወይም ደግሞ የህወሓት የአገርነት ፕሮጀክት ትይዩ አጀንዳ ካልሆነ በስተቀር ለአማራ የሚጠቅመው ነገር እንደሌለ መታወቅ አለበት። ምናልባት ይህንን የምትከታተሉ ሰዎች ካላችሁ ጉዳዩ በዛ ልክ መታየት ያለበት ይመስለኛል። ይሄ ኦህዴድ የፖለቲካ ሚዛኑን ለብዙ ዓመት ኢትዮጵያን ተቆጣጥሮ በፖለቲካ ኢምፓየሩን ለማስጠበቅ አማራውን ኃይል ማዛባትና መበተን እንግዲህ በውስጣዊ የተለያዩ ጥያቄዎች ውስጥ እጁን በማስገባት የሚያደርገው ፕሮጀክት ሲሆን ህወሓት ደግሞ በሚቀጥሉት 2 ዓመታት የትግራይን ሀገርነት እናረጋግጣለን ለሚለው የተዳከመ አማራ የተበታተነ አማራ ይህንን ፕሮጀክት ለመፈጸም እንቅፋት አይሆንብኝም በሚል በተለያየ መንገድ በሐሳብም በእንቅስቃሴም እነሱ ያስገቡት አጀንዳ ካልሆነ የአማራን ህዝብ ጥያቄ ወይ ደግሞ የአማራን ወቅታዊ ችግር ሊፈታ የሚችል ጉዳይ አይደለም። ክልል እንሆን ዞን እንሆን ወረዳ እንሆን የሚለው ጉዳይ ኃይል የመበተን ጉዳይ መሆኑ ሊታወቅ ይችላል። በዚህ እንግዲህ ተገዳዳሪ ኃይል የመበተን የማፍረስ ተልዕኮ መሆኑ በደንብ መታወቅ አለበት። በምንም መመዘኛ አማራው አሁን ካለው ላይ ተጨማሪ ጉልበት የሚያስገኝለት እንጂ ያለውን ኃይል እና ተጽዕኖ ፈጣሪነት ለማስጣል እና ለማሳጣት እንደ ደቡብ ኢትዮጵያ አማራን ከፋፍሎ የኦህዴድ ብልጽግና ዘላለማዊ የፖለቲካ ኢምፓየር ገባሪ ሆኖ እንዲቀጥል ማድረግ በአማራና በኢትዮጵያ ላይ የከፋ በደል መሆኑ መታወቅ አለበት። የደቡብ ክልልን ያየ ሰው በነገራችን ላይ አሁን አማራ ክልል ይበተንና ሌሎች ክልሎች ይኑሩት ወደ 4 ወደ 5 ክልል ይከፈል የሚለውን አጀንዳ ሊያነሳ አይችልም። የተለያዩ ውስጣዊ ሽኩቻዎች ሊኖሩ ይችላሉ። እሱን በሌላ መንገድ መፍታት ነው። ከዛ ውጭ ግን አሁን አማራ የተለያየ ክልል ይሁን ተከፋፍሎ የተለያየ ክልል ይሁን ድሮማ እንዳልነበረም ክፍለ ሀገር ነው ጠቅላይ ግዛት ነው የሚለው አጀንዳ ግን ኦህዴድ አንድ ኦሮሞ እያለ የምስራቅ አፍሪካ ግዙፍ የፖለቲካ ኢምፓየር እንፈጥራለን እያለ እየተንቀሳቀሰ ባለበትና ግዙፍ ፕሮጀክቶችን ከሀርጌሳ እስከ ናይሮቢ ከናይሮቢ እስከ ጁባ ድረስ ስራዎችን እየሰራ ባለበት ሰዓት ትግራይ እንግዲህ ውጭ ጉዳይ ሚኒስትር ጭምር ወኪል በማቋቋም ላለፉት 2 ዓመታት ዲፋክቶ ስቴት ሆኖ በሱዳንም ጦርነት የራሱን ተሳትፎ እያደረገ በሚገኝበት በዓለም ፖለቲካና ዲፕሎማሲ መድረክ ራሱን በወከለበት ሁኔታና የነጻ ሀገር እንቅስቃሴ በነገራችን ላይ ህወሓት አሁን እንደው በጋራ የጋራ ገንዘብ መገባበያየት ካልሆነ በስተቀር እንዲሁም ደግሞ የጋራ ፓስፖርት የመጠቀም ጉዳይ ካልሆነ በስተቀር በስነ ልቦና የጊዜ ጉዳይ ነው እንጂ የነጻ ሀገር ጉዳይ ነው ፕሮጀክታቸው እያደረጉ የሚገኙት። ይሄ በደንብ ነው መታወቅ ያለበት። ከህወሓት ጋር መስራትም ሲባል እንግዲህ ትግራይን ለማስገንጠል የሚተባበር ወይም ደግሞ ትግራይ አገር ከሆነች በኋላ በኢትዮጵያና በአማራ ላይ ለሚኖረው አጠቃላይ የፖለቲካ ጫና የራስን ጉዳይ ይዞ መሄድም ተደርጎ ሊታይ ይገባል። ስለዚህ የጊዜ ጉዳይ ካልሆነና አሁን ለጊዜው የኃይል ብልጫ ተወስዶባቸው ወታደራቸው አልቆ በጀትና ፋይናንሱ ዓለም አቀፍ ዲፕሎማሲያዊ ግንኙነታቸው ተዳክሞባቸው ካልሆነ በስተቀር ካልውሃ እስከ መተማ የሚለውን የሀገር ዳር ድንበር አስምረው እየተንቀሳቀሱ ነው የሚገኙት። ይሄ እንግዲህ በዚህ መሀል አማራን ወደ 5 ክልል ወደ 7 ክልል መከፋፈል ምን ሊያመጣ እንደሚችል በደንብ ግልጽ ነው የሚሆነው። አስተያየቴን ጨርሻለሁ። ወደ መረጃዎቹ እሄዳለሁ። የትግራይ ጉዳይ ከተነሳ በትግራይ ጉዳይ 2 መረጃዎችን ላቅርብ። ትግራይ ባለፉት 2 ዓመታት
ከ1600 በላይ ሰዎች በተቀበሩ ፈንጂዎች ጉዳት ደርሶባቸዋል ተብሏል። እንግዲህ በጦርነቱ ጊዜ የነበሩ ፈንጂዎች ሳይፈነዱ ወይም ደግሞ ባለመምከናቸው በንጹሐን ላይ ያክል የከፋ ጉዳት እያደረሱ ነው። በዚህም 259 የሚሆኑ ሰዎች ህይወታቸው እንዳለፈ ነው ሪፖርቶቹ የሚገልጹት። ሌላው ትግራይን በተመለከተ ትላንትና የኢትዮጵያ ፕሬስ ድርጅት ያወጣውን ዘገባ በተመለከተ የትግራይ ክልል የኮሚኒኬሽን ቢሮ ጊዜያዊ ቢሮ ማለት ነው መግለጫ አውጥቷል። የኢትዮጵያ ፕሬስ ድርጅት ዘገባን በመቃወም ነው ዘገባ ያወጣው። ትላንትና የኢትዮጵያ ፕሬስ ድርጅት ሁለት የአማራ ክልል ከተሞችን የሚያገናኝ አውራ መንገድ ጥገና እየተደረገ ነው የሚል ከጎንደር ሁመራ የመንገድ ጥገና እየተደረገ መሆኑን ይቅርታ በዘገባው አውጥቶ ነበረ። ይህንን በመቃወም ነው እያወጡ የሚገኙት። እንግዲህ እነሱ በአቅጣጫ የሚጠሩት ህዝቡ ግን ራሱን የሚጠራ ህዝብ አለ። አሁንም እንግዲህ የፕሪቶሪያውን የሰላም ስምምነት ይጥሳል፣ የትግራይን ሉዓላዊነት የሚጥስ ህገ መንግስቱን የሚጥስ ምናምን በሚል ነው እያቀረቡ የሚገኙት። ይህ እንግዲህ አሁንም ሁመራን የትግራይ አካል አድርጎ የመንቀሳቀስ ጉዳይ ነው። በእርግጥ እንግዲህ እና አብይ አህመድም ሁመራን እስካሁን ድረስ የህዝቡን ጥያቄ በመፍታት በጀቱን በመልቀቅ አጋርነት አላሳዩም። ላለፉት 4 ዓመታት ወልቃይት ያለ በጀት ነው ያለው። ጊዜው እና ሁኔታው ደግሞ ከፈቀደ አሁንም በህወሓት ውስጥ አድርጎ ለህወሓትና ለአማራ የፖለቲካ ኃይል ሚዛን መጠቀሚያ ለማድረግ ብልጽግና የያዘው ጉዳይ እንዳለው ሆኖ ግን የማንነት ጥያቄ እያቀረበ ያለው ህዝብ ጥያቄ ግን በትክክል ጥያቄው ሊፈታ ይገባዋል። ህወሓት በአቅጣጫ የሚያስቀምጠው ምዕራብ ትግራይ እያለ ሽሬን ካልሆነ በስተቀር ወልቃይት ጠገዴንም ሊወክል እንደማይችል በደንብ መታወቅ ያለበት ጉዳይ ነው። ወደ ግንባር መረጃዎች ሲሄድ ወደ ሰሞኑን በአማራ ክልል በተለያዩ አካባቢዎች ከስምሪት ቀጠናዎቻቸው የወጡ የብልጽግና እንግዲህ የመከላከያ አድማ ብተና የሚሊሻ አባላትን በተመለከተ የሚከተሉት አሃዛዊ ቁጥሮች ደርሰውኛል። መተማ እና ቋራ ባለፉት 4 ቀናት ከ76 በላይ የሚደርሱ የአድማ ብተና የሰላም አስከባሪ የመከላከያ አባላት ከስምሪት ቀጠናቸው ወጥተዋል። ወልዲያና አካባቢው በዚህ ቀጠናም ከ41 በላይ የሚደርሱ የአድማ ብተና የሚሊሻ የመከላከያ አባላት ከስምሪት ቀጠናቸው ወጥተዋል። ፍኖተ ሰላም ቀጠና 13፣ ደብረ ታቦር 14 እነዚህ የአድማ ብተና አባላት የሆኑ ናቸው። ሜጫ፣ ቸፈር፣ አዲስ ቅዳም፣ አዴት፣ ሞጣ፣ ማቻከል በድምሩ 26 የሚደርሱ የመንግስት ወታደሮች ከስምሪት ቀጠናቸው ወጥተዋል። ኩታበር ሐይቅ 7፣ መርሃቤቴና ሬማ 6፣ ምንጃር ከሰም 11፣ መቅደላ 3 እንዲሁም ደግሞ ደጋዳሞት ደግሞ 2 አንድ የጋንታ መሪና አንድ መሰረታዊ ወታደር ከስምሪት ቀጠናዎቻቸው በመውጣት ወደ ፋኖ ቀጠናዎች ስለመግባታቸው ከፊሎቹ ደግሞ ወደ ቤተሰቦቻቸው ስለመበተናቸው ነው መረጃዎቹ የሚያሳዩት። ሌላው ትላንትና ከሰዓት በኋላ የተደረገ የነበረውን ውጊያ በተመለከተ ዝርዝር መረጃዎች ደርሰውኛል። በጋይንት ወለላ ባህር ተብሎ በሚጠራው አካባቢ ከንፋስ መውጫና ከስማዳ ከሁለት አቅጣጫ የመጣ የመንግስት ኃይል ጋር ብርቱ ውጊያ ተደርጓል። ይሄ ውጊያ እንግዲህ ሁለት ዓላማ ይዞ ይንቀሳቀስ የነበረ የመንግስት ኃይል ጋር ነው ውጊያ የተደረገው። አንደኛው አዲስ ተመራቂ የአድማ ብተና አባላትን ወደ ስማዳ፣ ወገዳ፣ ሰደሙጃ፣ ሮቢትና በዚህ ቀጠናዎች ስምሪት ለመስጠትና እነዚህን የተመረቁ የአድማ ብተና አባላትን ለማድረስ ወታደራዊ እንቅስቃሴ ነበረ። ሁለተኛው ባለፈው በዚህ ቀጠና የደረሰውን ወታደራዊ ኪሳራ ለመበቀልና ሰልጣኞቹም የመጀመሪያ የግንባር ውጊያ ልምምድ እንዳደርጉ ታስቦ የተደረገ እንቅስቃሴ ነበረ። በዚህ ውጊያ እንግዲህ የመንግስት ኃይሎች ከፍተኛ ጉዳት እንዳስተናገዱ ነው የመረጃ ምንጮቹ የሚገልጹት። ውጊያው እስከ ምሽቱ 1 ሰዓት የዘለቀ ነበር። ከ70 በላይ የመንግስት ኃይል በሁለት አቅጣጫ ሞትና ቁስለኛ ሆኗል ብለዋል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 206ኛ ኮር አንበሳው ጋይንት ክፍለ ጦር፣ ገብርዬ ክፍለ ጦር፣ መይሳው ክፍለ ጦርና ዋንታ ባት ተወርዋሪ ክፍለ ጦር፣ ጋፋት ክፍለ ጦር በጋራ የተሳተፉበት ዘመቻ እንደሆነ የሚገልጹት ቃል አቀባይ ፋኖ ደሞዝ ከሁለት አቅጣጫ የመጣው የመንግስት ኃይል እንዳይገናኝ በማድረግ ከፍተኛ ጉዳት አስተናግዶ ባለበት እንዲቆም ተደርጓል። አሁንም ለዚሁ እንግዲህ በተለያዩ አቅጣጫዎች ውጥረቶችና ከበባዎች አሉ። በምሽቱ ውጊያ 23 የነፍስ ወከፍ መሳሪያዎች፣ 2 የቡድን መሳሪያዎች እና በርካታ ተተኳሾች እንደዚሁ በፋኖች መግባታቸውን ነው ለማወቅ የተቻለው። ወደ ቋራ ቀጠና ስንሄድ በቋራ የጎንደር የኮሪደሩ ዘመቻ ዛሬም ቀጥሏል። ከታች ከጃዊ እና ፓዊ ቀጠና እስከ ቋራ ድረስ ባለው ዛሬም ከፍተኛ ወታደራዊ እንቅስቃሴ ነው ያለው። ከፍተኛ ውጊያ እየተደረገ ነው። በትላንትናው ዕለት የአማራ ፋኖ በጎንደር አንድነት አካል የሆነ ቋራ ኦሜድላ ክፍለ ጦር አይማ ተብሎ የሚጠራ ቦታ ብርቱ ውጊያ አድርጓል። ከዛ ቀደም ብሎ የአድዋ ክፍለ ጦርና የአጣነዋስ ክፍለ ጦሮች አባይ ዳር ተብሎ የሚጠሩ አዲስ ዓለም ተብሎ የሚጠሩ ቀበሌዎች ብርቱ ውጊያዎችን ማድረጋቸውን ነው። ዛሬም በአካባቢው ቀዝቃዚ ተብሎ ወደሚጠራው አካባቢ እንደዚሁ ከፍተኛ ተኩስ ይሰማል ነው እየተባለው። እዚሁ ቋራ ወደ ጃዊ ቀጠና
እንግዲህ እየተከታተልኩ መረጃዎችን ወደ እናንተ የማደርስ ይሆናል። በዚህ ቀጠና እየተደረገ ያለው ውጊያ በነገራችን ላይ በአጠቃላይ በልዩ ትኩረት መታየት ያለበት ነው። የኢትዮጵያና የሱዳን ኮሪደርን የጃዊና የቋራ ጥቅጥቅ ጫካዎችን መሰረት አድርጎ እየተደረገ ያለው ውጊያ ነው። አባይ ዳር ቀበሌ የድሮን ጥቃትም ተፈጽሟል። ከቀናት ቀደም ብሎ ጃዊ ወደ ቋራ የመካናይዝድና የእግረኛ ኃይል ዛሬም እንደዚሁ እንቅስቃሴ እያደረገ ነው ተብሏል። 5ኛ ቀኑ የያዘው ዘመቻ። ሌላው በተፈናቃዮችን የተመለከተ አንድ መረጃ ላቅርብና ወደ ግንባር መረጃዎች እመለሳለሁ። ከ15 ሺህ በላይ የወለጋና የመተከል ተፈናቃዮች አስቸጋሪ ሁኔታ ውስጥ እንደሚገኙ እንግዲህ ድርጅቶች እየገለጹ ነው የሚገኙት። በደቡብ ወሎ እና በሰሜን ወሎ ተፈናቃዮች ለከፋ ችግር ተጋልጠዋል። መጠለያ ሸራዎቹ ፈራርሰዋል። የምግብ ነክ እጥረቶችና አገልግሎቶችም እንደዚሁ አሳሳቢ ደረጃ ላይ ደርሰዋል ተብሏል። የኢትዮጵያን ኢመርጀንሲ ሸልተር ኤንድ ኤንኤፍዋይ ክላስተር የተባለ ድርጅት ባወጣው ሪፖርት 15000 ተፈናቃዮች በአስቸጋሪ ሁኔታ ውስጥ መሆናቸውን የሪፖርት ይፋ አድርጓል። በሪፖርት ሰሞኑን የኢትዮ ፎከስ የመረጃ ምንጮች ከደብረ ብርሃን እንዲሁም ደግሞ የመሰረት ሚዲያ ምንጮች ደግሞ ከሰሜን ወሎ፣ ደቡብ ወሎ አካባቢዎች በተለያዩ ተፈናቃይ ጣቢያዎች የሚገኙ ሰዎችን በተመለከተ ዘገባዎች መውጣታቸው ይታወቃል። ከ6000 በላይ ተፈናቃዮች በዛፍ ስር እንደሚያድሩ ነው መረጃዎች የሚያሳዩት። አሁንም ዝናብና ፀሐይ እየተፈራረቀባቸው እንደሆነ፣ ስለዚህ አስፈላጊው እርዳታ ሊደርሳቸው ይገባል። ወደ ቅሊንጦ የሚወስደን አንድ መረጃ ላድርስ። ቅሊንጦ እስር ቤት የእስረኞች ላይ ግፍና ሰቆቃ እየተፈጸመ ነው። በተለይ የአማራ የሆኑ የፖለቲካና የህሊና እስረኞች ላይ የእስር ቤቱ አስተዳዳሪዎች ግፍና ሰቆቃ እየፈጸሙ ነው። ቢሰጥ ተረፈ፣ ተመስገን ዜና፣ አበባው ፈቃደ፣ ተስፋዬ ከበደ ትላንትና ከፍተኛ ድብደባ ተፈጽሞባቸዋል። በተለይ ቢሰጥ ተረፈ ከፍተኛ ጉዳት ደርሶበታል። በእጁ ላይ ሙሉ ቀን ፀሐይ ላይ አስተዋቸው ነው የዋሉት። ምግብና ውሃ ከልክለው ሲያሰቃዩቸው ነው የዋሉት። ከባድ ቅጣት በሚል ከፍተኛ ጉዳት አድርሰውባቸዋል ነው የተባለው። በተለይ በእስር ቤት ውስጥ እነ ኮማንደር ንጉሴ ጉርሜሳ የጥበቃና ደህንነት ኃላፊውን ጨምሮ ሌሎች የፖሊስ አባላት በእስር ቤት ውስጥ እስረኞችን የሚያሰቃዩ ናቸው ብለዋል የመረጃ ምንጮቹ። በነገራችን ላይ 100% የኦህዴድ የጸጥታ አካላት ከተቆጣጠሯቸው ተቋማት መካከል አንዱ ማረሚያ ቤቱ ነው። እንግዲህ በወቅቱ 2011 ቅሊንጦ በነበርኩ ጊዜ አስታውሳለሁ። አሁን ሌሎች ተቋማትን 60-40% ነው እንቆጣጠራለን እያሉ የሚንቀሳቀሱት። ማረሚያ ቤቶችና እንደዚህ አይነት የደህንነት ተቋማትን ግን 100% ነው የተቆጣጠሯቸው የኦህዴድ የጸጥታ ሰዎች። ይህ እንግዲህ ህወሓትን በወቅቱ ሲያደርገው የነበረ ጉዳይ ነው ይታወቃል። ሌላው አንድ መምህር ለሸገር ኤፍኤም የሰጡት አስተያየት ነው። አሳዛኝ አስተያየት ነው። የደባርቅ ዩኒቨርሲቲ መምህር ናቸው። ለሸገር ኤፍኤም ይህንን አስተያየት የሰጡት መምህራን እየተራቡ ለሀገር አያስቡም። መምህራን በረሃብ ምክንያት ሙያቸውን ለቀው ወደ ሌላ የጉልበት ስራና ሌላ ስራ እየተሰማሩ ነው። መምህራን ካልሲ መቀየሪያ የላቸውም። የተቀደደ ልብስና ሱሪ ነው ለብሰው የሚሄዱት። የመምህራን ኑሮ በቃላት የሚገለጽ አይደለም ብለዋል። የመምህራን ህይወት እጅግ አሳሳቢ እንደሆነ እንግዲህ የመምህር አብዮታቸውና ቅሬታቸውን ገልጸዋል። መምህር ፈለቀ ወርቁ ናቸው ከደባርቅ ዩኒቨርሲቲ ለሸገር ኤፍኤም ይህንን የተናገሩት። ሌላው ትናንትና በለንደን የአማራ ተወላጆች ለንደን ቢዝነስ ፎረም ተብሎ በሚጠራ ስብሰባ ላይ በመገኘት በለንደን የሚኖሩ የአማራ ተወላጆች በአማራ ህዝብ ላይ እየተፈጸመ ያለውን ግፍና ሰቆቃ በቃልና በሰነድ አስረድተዋል። ይህንን እንግዲህ በተመለከተ በተለይ በዚህ በለንደን የሚኖሩ የአማራ ተወላጆች በተለያዩ ዓለም አቀፍ ስብሰባዎች ላይ በመገኘት በኤምባሲዎች ላይ በመገኘት ዲፕሎማቲክ ማህበረሰቡን በማግኘት እንደዚሁ ችግሩን ሲያስረዱ የቆዩ ናቸው። ወደ ምዕራብ ወሎ ስንሄድ ምዕራብ ወሎ አማራ ሳይንት ቀጠና ቀይ ዋሻ፣ ቀበሮ ሜዳ፣ ወጀድ መገንጠያ ተብሎ የሚጠሩ አካባቢዎች ባለፉት 2 ቀናት ከባድ ውጊያዎች ተደርገዋል። በእነዚህ ውጊያዎች የደረሰው ሰብአዊና ቁሳዊ ጉዳት አልታወቀም። ወደ ምንጃር ስንሄድ በምንጃር ባልጭ ወደ በሳ ተብሎ ወደሚጠራ መስመር እንቅስቃሴና ኬላ ጥበቃ ላይ የነበሩ የመንግስት ወታደሮች ላይ ፋኖ ድንገተኛ ጥቃት ከፍቶ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። 6 የሚደርሱ ወታደሮች ኬላ ጥበቃ ላይ የነበሩ ወዲያውኑ ሲሞቱ፣ ሌሎች ደግሞ አካባቢውን ለቀው ወጥተዋል ነው የተባለው። አያይዞም የአማራ ፋኖ በሸዋ ከሰም ክፍለ ጦር 84ኛ ክፍለ ጦር ላይ ከ743 በላይ የግልና የቡድን መሳሪያዎች ወደ ፋኖ እጅ ገብተዋል። እንግዲህ ከአንድ ክፍለ ጦር ነው። ይህንን ለማስመለስ የሌሊትና የቀን ዘመቻዎችን እያደረገ ነው የሚገኘው የመንግስት ኃይል። እስካሁን አልተሳካለትም ሲሉ ነው የገለጹት። እንግዲህ ከአንድ ክፍለ ጦር ላይ ብቻ ከ743 በላይ የነፍስ ወከፍና የቡድን መሳሪያዎች ወደ ፋኖ እጅ ገብተዋል። በተለያየ አካባቢ እንግዲህ መንግስት ፋኖን ያስታጠቀው መሳሪያ ስሌት በዚህ መንገድ ሊታይ ይችላል። ሌላው
እብናት ቀጠና ፋኖ ተሾመ አበባው እና መቀጠዋ እብናት ሊወከምከም አዲስ ዘመን ድረስ ያሉትን መንገዶች ከሌባና ከዘራፊ እንደዚሁ እንዲጸዱ ማድረጋቸውን ነው የገለጹት። የፋኖ መሪዎቹ ይህን ሲገልጹ በሌሎች ቀጠናዎች እንደ ዓለም ሳጋ ቀጠና ያሉትና በርካታ ሕዝብ በእገታና በግድያ በዘረፋ የሚሰቃይባቸውን አካባቢዎች ሙሉ በሙሉ ለማጽዳት በሚቀጥለው ጊዜ መጠነ ሰፊ ዘመቻ እናደርጋለን ሲል ነው የገለጹት። ፋኖ ተሾመ አበባው ነው ይህንን የገለጸው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ